ሰላም እንዴናችሁ ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። በዚህ በክረምቱ የዝውውር መስኮት እንግዲህ አዳዲስ መረጃዎች የሚወጡ ከሆነ በየትኛውም ሰዓት በዚህ ቻናል የምታገኙ ይሆናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቶማስ ቱሄል ኮቢን ለምን በተጠባባቂ ወንበር ላይ እንደሚያስቀምጠው እንዲህ ሲል ሀሳቡን ሰጥቷል። ቱሄል እሱን እያዩ ያለው ከዚህ ቀደም አሞሪም ያየበት በነበረው መንገድ ይመስለኛል። ዝቅ አድርጎ እያየው ነው። ኮቢ አስደናቂ እግር ኳስ ተጫዋች ነው። እድል ካገኘ ደግሞ ትልልቅ ነገሮችን እንደሚያከናውን እርግጠኛ ነኝ ሲል ተናግሯል። እንደ እውነቱ ከሆነ ምናልባት ከሚቀጥለው የውድድር ዘመን በፊት ትንሽ እረፍትና ማገገም ያስፈልገው ይሆናል። ከፊታችን ብዙ ስራ ይጠበቅበታል ሲል እንግዲህ አሰልጣኝ ማይክል ካሪክ ለእንግሊዛዊ ተጫዋች ኮቢ ሜኖ የእረፍት ጊዜ ሊሰጠው እንደሚችል ፍንጭ ሰጥቷል። በዛሬው ጨዋታ ላይ እንግዲህ እንደማይሳተፍ ይታወቃል። በማይክል ካሪክ ዘመን ኮቢ ሜኖ በማንቸስተር ዩናይትድ ቤት እየሰራ ያለው ነገር ድንቅ እንደሆነ ይታወቃልና የእንግሊዝ ተጫዋች የማይክል ካሪክ የወደፊት የፕሮጀክቱ አካል እንደሆነም ጠቁመዋል። ዩናይትድ በዚህ ክረምት 3 አማካኞችን ለማስፈረም ያቀደ ሲሆን ማኑኤል ኡጋርቴ በጉልበቱ ላይ ከባድ ጉዳት ቢገጥመውም እንኳን ክለቡ ይህንን እቅዱን እንደቀጠለ ነው ተብሏል። ጉዳቱ የተከሰተው በዓለም ዋንጫ ጨዋታ ወቅት በመሆኑ ክለቡ ከፊፋ ክለቦች ጥበቃ ፕሮግራም ወደ 6.5 ሚሊዮን ፓውንድ ካሳ የማግኘት እድል አለው ሲል ተዘግቧል። እንግዲህ የኡራጋይ ተጫዋች በተለይ በማንቸስተር ዩናይትድ ቤት ብዙ ተጠብቆበት ነገር ግን በማንቸስተር ዩናይትድ ቤት መስራት ያለበትን ነገር በአግባቡ ያልሰራ ተጫዋች ነው ማለት ይቻላል። እንዳለመታደል ሆኖ በዩናይትድ ቤት ይደምቃል ተብሎ ተገምቶ ነበር። ነገር ግን ያንን ነገር ማድረግ አልቻለም። ዩናይትዶችም በፕሮጀክታቸው አካል ውስጥ አላካተቱትም። ይህ ተጫዋች የጊዜ ጉዳይ ነው እንጂ ከዩናይትድ ቤት የመልቀቁ ጉዳይ የማይቀር ነውና የኡራጋይ ተጫዋች ከዩናይትድ ቤት የሚለቅ ይሆናል። በክረምቱ የዝውውር መስኮት ግን ይህ ነገር የመፈጸሙ እድል ዝቅተኛ ነው። ምክንያቱም ተጫዋቹ ጉዳት ማስተናገዱ ይታወቃል። ባለፈው የውድድር ዘመን ይህንን ታላቅ ክለብ ወደ በነበረበት ደረጃ ለመመለስ ስላለብን ኃላፊነት ተናግሬ ነበር። ከአንድ ዓመት በኋላ ደግሞ ወደ ዋናው ግባችን ለመድረስ ባደረግነው መሻሻል ሁሉንም ልንኮራ እንችላለን። ትልልቅ እርምጃዎችን ተራምደናል። ወደፊት ቀጣይነት ያለው ስኬት ማስመዝገብ የሚያስችሉ ትክክለኛ መዋቅሮችን እንዘረጋለን። ማይክል ካሪክ በጣም ጥሩ ስራ የሰራ ሲሆን የማንቸስተር ዩናይትድ አሰልጣኝ ሆኖ ለመቀጠል የሚያስችለውን እድል አግኝተዋል። ወደ ክለባችን ከተመለሰ ጀምሮ ዩናይትድ በፕሪሚየር ሊግ የሰበሰበው ነጥብ ለዚህ ምስክር ነው። ሁሉም ሰው የማይክል ካሪክ የአመራር መንገድ ከክለባችን እሴቶች ጋር ሙሉ በሙሉ በመጣጣሙ እጅግ ደስተኛ ነው ብሏልና በማይክል ካሪክ ደስተኛ እንደሆነ ጄንሰን ዊልኮክስ ተናግሯል። ለቀጣዩ ውድድር ዘመን ቡድኑ ለመዘጋጀት ከመጋረጃ በስተረብ ጀርባ ጠንካራ ስራ እየሰራ ነው ብለዋል። በአካዳሚ በኩልም ትልቅ መሻሻሎች እያሳየ ነው። ወደፊት ለምናገኘው ስኬት መሰረት የሚጥሉ ድንቅ ስራዎችን በተለያዩ የእድሜ መዋቅሮች ላይ እየተሰሩ ይገኛሉ። ከ21 እና ከ18 ዓመት በታች ቡድኖች 4 ተጫዋቾችን ወደ መጀመሪያው ቡድን ማሳደግ መቻላችን የኤፍኤ ወጣቶች ዋንጫን ጀምሮ የበርካታ ሀገራዊ ውድድሮች ፍጻሜ ላይ መድረሳችን መላው የአካዳሚ ሰራተኞች ሊኮሩበት የሚገባ ስራ እንዲሆን አስችሏል። በአጠቃላይ የሚቀጥለው የውድድር ዘመን አስደሳች ለማድረግ በክለቡ ውስጥ ከፍተኛ መነቃቃት አለ። ማንቸስተር ዩናይትድ ለትላልቅ ዋንጫዎች መፎካከር የሚያስችለው አቅም ለመገንባት ጠንክረን እየሰራን እንገኛለን ሲል ነው የተናገሩት። በተለይም እንግዲህ ዩናይትዶች በ2028 የፕሪሚየር ሊግ ዋንጫን ከፍ አድርጎ የመሳም እቅድ እንዳላቸው ይታወቃልና ይህ ግባቸው ይሳካ ዘንድ እንግዲህ በርካታ ስራዎችን በክረምቱ የዝውውር መስኮት ለመስራት ከዚህ በፊትም እንግዲህ በርካታ ስራዎችን እየሰሩ ይገኛሉ። በኦማር ቢራዳ እንዲሁም በጄንሰን ዊልኮክስ አዲስ መዋቅር አማካኝ ይህን ለማድረግ እንግዲህ በክረምቱ የዝውውር መስኮት ዩናይትዶች በርካታ ስራዎችን ለመስራት ከወዲሁ ዝግጁ እንደሆነ ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ማርከስ ራሽፎርድን ለቅድመ ውድድር ዘመን መመለስ አቅዷል። አሰልጣኝ ማይክል ካሪክ ከራሽፎርድ ጋር በጋራ መስራት ፍላጎት አላቸው ተብሏል። ምንም እንኳን ተጫዋቹ ከክለቡ የሚለቅበት እድል ቢኖርም ይህ ሊሆን የሚችለው ግን ከአውሮፓ ታላላቅ ክለቦች አሳማኝ የሆነ ጥያቄ ከቀረበ ብቻ ነው ተብሏል። ከዚያ ውጪ ወደ ቱርክ ሊግ ማቅናት ምንም አይነት እቅድ እንደሌለ ታውቋል። ተጫዋቹ በግልጽ አሳውቋል። እንግዲህ ወደ የትኛውም የፕሪሚየር ሊግ ክለብም ሆነ ወደ ቱርክ ክለብ የመሄድ ፍላጎት የለውም። የመጀመሪያ ምርጫው ወደ ባርሴሎና ማቅናት ነበረ። ባርሴሎናዎች ግን ማንቸስተር ዩናይትድ ባስቀመጠው የዝውውር ዋጋ ራሽፎርድን ማስፈረም እንደማይፈልጉ አሳውቋል። ስለዚህ አሁን ይህ ተጫዋች ያለው አማራጭ በዩናይትድ ቤት መቆየት ይሆናል። ዩናይትድ የአጥቂ መስመሩን ለማጠናከር ፈረንሳዩን አጥቂ ማቴታን እየተመለከተ እንደሚገኝ ተነግሯል። በጥሩ የዝውውር መስኮት ክለቡን ለመልቀቅ ተቃርቦ የነበረው ተጫዋቹ አሁን ላይ በኮንትራቱ የመጨረሻ ዓመት ላይ ይገኛል ተብሏል። በመሆኑም
ክሪስታል ፓላስ በዚህ የዝውውር መስኮት ተጫዋቹን በ25 ሚሊዮን ፓውንድ አካባቢ ለመሸጥ ፈቃደኛ መሆናቸው ተጠቁመዋል። ማንቸስተር ዩናይትድ በተጨማሪ አትሌቲኮ ማድሪድ፣ ዩቬንቱስ ተጫዋቹን ለማስፈረም ፍላጎት እንዳላቸው ሰን ስፖርት ዘግቧልና ማቴታ በዩናይትድ የዝውውር ራዳር ውስጥ ከገባ ሰነባብቷል። ነገር ግን አሁን ጥያቄ የሚያስነሳው ነገር ምንድነው? ክሪስታል ፓላሶች ከፍተኛ የዝውውር ጥያቄ ለዚህ ተጫዋች ሊጠይቁ ይችላሉ። ይህ ፈረንሳዊ ተጫዋች በክሪስታል ፓላስ ቤት ጥሩ የሚባል ስታት ነው ያለው። ነገር ግን አሁን ካላቸው አማራጭ አንጻር ተጫዋቹን ክሪስታል ፓላሶች የመልቀቅ እድላቸው ጠባብ ነውና ብዙ የክሪስታል ፓላስ ተጫዋቾች እንግዲህ ከሌሎች የአውሮፓ ክለቦች ጋር ስማቸው እየተያዘ ከመሆኑ አንጻር ይህንን ፈረንሳዊ ተጫዋች የመልቀቅ ፍላጎት የላቸውም። ከለቀቁትም እንግዲህ በከፍተኛ የዝውውር ሂሳብ ሊሆን ይችላል። አሁን ካለበት ክፍተት አንጻር ዩናይትድ የመጀመሪያ ወይም ቅድሚያ የሚሰጠው ነገር የመሀል ክፍሉን ማጠናከር እንደሆነ ይታወቃልና እስካሁን ድረስ ከመጋረጃ በስተጀርባ በርካታ ስራዎችን እየሰሩ እንደሆነ የአደባባይ ሀቅ ነውና ይህንን ተጫዋች እንዲህ በቀላሉ ይለቁታል ተብሎ አይጠበቅም። ዩናይትድ ግን ተጫዋቹ ላይ ከፍተኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች አሁንም ቢሆን እንግዲህ የኖቲንግሃም ፎረስቱን ፉልባክ ተጫዋች ኒኮ ዊሊያምስ ላይ ፍላጎት እንዳላቸው እየተገለጸ ይገኛል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማይክል ካሪክ በተለይ እንግዲህ ግፊት እያሳደረ እንደሆነ ነው እየተገለጸ የሚገኘው። በማንቸስተር ዩናይትድ ባለስልጣናቶች ላይ በተጫዋች ላይ ከፍተኛ ፍላጎት አለው። በተለይ እንግዲህ ዊሊያም በጣም ሳቢ የሆነ ሲዝንን ማሳለፉ ይታወቃል። በፎረስት ቤት ከምንም በላይ የሚታወቅባቸው ባህሪዎቹ እንግዲህ ቨርሳታይሊቲ ነው፣ ሁለገብነቱና ዩናይትዶችም ይህንን ተጫዋች ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። ከዩናይትድ በተጨማሪ ኒውካስትልና ቶተንሃም ሆትስፐርም የተጫዋቹ ፈላጊ ሆነው ብቅ ብሏል። ኖቲንግሃም ፎረስቶችም እንግዲህ አሁን ኢሊዮት አንደርሰንን በ116 ሚሊዮን ፓውንድ አካባቢ በተጠጋ ዋጋ ነው እንግዲህ ለማንቸስተር ሲቲ ለመሸጥ የተስማሙትና ከዛ አንጻር እንግዲህ ይህንንም ተጫዋች ከፍተኛ የዝውውር ጥያቄ እንዳያቀርቡ ስጋት አለ በማንቸስተር ዩናይትድ በኩል። ማይክል ካሪክ ግን የተጫዋቹ ከፍተኛ ፈላጊና የፕሮጀክቱ አካል እንዲሆን ከፍተኛ የሆነ ፍላጎት እንዳለው ነው እየተነገረ የሚገኘው። በክረምቱ የዝውውር መስኮት ማንቸስተር ዩናይትድን ይቀላቀላል ተብሎ የሚጠበቀው ክሪስቲያን ኦሮስኮ በተለይ በአንደር 21 እስኪጎለብት ድረስ የሚያሳልፍ ይሆናልና ይህ ኮሎምቢያዊ ተጫዋች በጣም ተስፋ ተጥሎበታል። በተለይም እንግዲህ ከቼልሲው ተጫዋች ካይሴዶ ጋር በብዙ መስፈርት አንጻር ያመሳስሉታልና አሁን ሞሴስ ካይሴዶም በጣም ድንቅ ተጫዋች እንደሆነ ይታወቃልና የእሱ አይነት አጫወት የእሱ አይነት ባህር ያለው ነው የተጫዋች። ማንቸስተር ዩናይትዶችም እንግዲህ የረጅም ጊዜ እቅዳቸው አድርገው ነው እንግዲህ ተጫዋቹን ማስፈረም የቻሉት። በቂ የሆነ ልምድ ካገኘ በኋላም እንግዲህ ወደ ዋናው ቡድን ያሳድጉታል ተብሎ ይጠበቃል። ኮሎምቢያ በቀል የሆኑ ተጫዋቾች በታለንት አይታሙምና ይህ ተጫዋችም እንግዲህ በማንቸስተር ዩናይትድ ቤት ምን ይሰራል የሚለውን ነገር አብረን የምንመለከት ይሆናል። በዛሬው ዕለት እንግዲህ የወጡ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሰመኛው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።